ይነጋል ይመሻል ህይወቴ ላይ ለውጥ የለም ከዛ ወደፊት የምጠብቀው ነገር የለም ተማሪ ያለው ስመረቅል ነበር ናዝሬት ያለው አዲስ አበባ ስገባ እል ነበር ያው አዲስ አበባ ገባው ምንም የሚታይ ነገር የለም የሚታይ ነገር ሳይሆን ሲቀር ከባድ ነው ደሞ ትንሽ ከመንፈሳዊ ህይወቴ ራኩኝ አይሽ ፊልሜን ነው መቀጠቅጠው ረጅም ጊዜ ከመንፈሳዊ ህይወቴ ርቅ ያለው ከቤተክርስቲያን ርቅ ያለው ቤተክርስቲያን ላይ ማጠገብ ያለኩ ቤተክርስቲያን ላይ ደም አርፍጄ ነው የምነሳው ምናምን ከዛ በቃ የሆነ ሰዓት ላይ ድሮ መሰክሰው ነገር አለ እኔ አሜሪካ ሄዳለሁ ጓደኞቼን ምላቸው እኔ እኮ አሜሪካ ሆሊውድን ጎበኛለሁ ትልቅ የፊልም ዳይሬክተር ኢትዮጵያ ውስጥ ሆናለሁ እናቴን አሜሪካ ወስጄ ነው ማዝናና ትልቅ ሆቴል ላይ ጥቁር ሊሞዚን በር ተከፍቶላት ትገባለች ምናምን ላለው በዚህ ደረጃ ነው የማወራው ጓደኞቼን እኔ ትልቅ መኪና ገዝቼ እናንተ ላንጋ ነው ልጆች ወልዳችሁ ምናምን እኔ ነኝ ይዣችሁ ሄጄ ምንዝናናው ምናምን ያን ሁሉ ሳክስ አሁን አባቴ አለኝ አለኝ ማለት ነው ተጠራጠርኩ በቃ እኔ ፖቴንሻልም የለኝም አቅምም የለኝም እማረባ እማልጠቅም ሰው ነኝ ዝም ብዬ ምላሳም ብቻ ነኝ በቃ ምላስ ብቻ ነገር አለኝ አወራለሁ እንጂ ምንም ነገር ባይው ምንም የለኝም በቃ ስለዚህ አንድ ማይረባ ማይጠቅም ሰው ነኝ ድሮ ሲሉኝ ጓደኞቼ አልሰማቸውም ነበር አንዳንድ ጓደኞቼ አረባ ካንተ አረ ምናምን ሚሉኝን አልሰማም ነበር ድፍን ያልኩ ነበር አሁን ልክ ናቸው ለካ አልኩ በቃ የትም አደርስም ምናምን የሚለው ነገር ልክ ናቸው ማለት ነው ሩቅ ነው እንዴት ማለት የሆነ ምን የታክሲ የለኝም ስራ የለኝም ምበላው ከሰዓት አላቀም ዞን በተጠያ በኪራይ ቀጣይ ወር አይቀጥልም ይሄ ቤቱ ያለንበት ከዛ ወደ ናዝሬት ነው የምመለሰው በቃ ጋራጅ ነው የምገባው ስለዚህ ያወራሁት ነገር ሩቅ ሆነብኝ በቃ ስለዚህ ከዛ ያጎቴ ልጅ ደወለ በቃ በጣም ዲፕሬሽን ውስጥ ሆኜ ያጎቴ ልጅ ደወለልኝና ራሴን አሞኛልና እስቲ ናና በጣም ሞደው ቅዳሜ ምናምን ያገኘኝ ነበር ድሮ እስቲ ናና ጸበል ዕጣን እናውጣለ እሺ ሄድኩኝ ቤቱ ሳሪስ ነው አንድ ክፍል ቤት ነው የሚኖረው ዕጣ ወጣን ተክለ ሃይማኖት ማርያም መድኃኒዓለም እሱ በጣም ይወዳልና መድኃኒዓለም እንዲወጣለት ፈልጓል አርጎ እንደዚያ ሲወጣ ተክለ ሃይማኖት ወጣ አይ ዕጣ ባንድ እኮ አይጸና ማለት እንድገመው አለኝ እሺ አልኩት ሲደግም ተክለ ሃይማኖት ወጣ ግን በሶስት ነው ነገር የሚጸናው እስቲ ለማንኛውም አለኝ በሶስተኛውም ሲያወጣ ተክለ ሃይማኖት ወጣ እኔ መድኃኒዓለምን ወደዋለሁ ግን በቃ ተክለ ሃይማኖት ከወጣ ደብረ ሊባኖስ እንሄዳለን እሄዳለሁ ነው ያለኝ ከዛ እኔ በዛ ሰዓት ይኸውልሽ ዲፕሬሽን ውስጥ ስራ የለም ምንም ጉዳይ የትም እንሂድ ብትይኝ እኔ የታክሲ ከከፈልሽ እሄዳለሁ ትከፍያለሽ እኔ ታክሲ ምሳ ብቻ ያው ከቻልሽ አብኝ ደስ ይለኛል እኔ ምን አለኝ እኔ ድርጅቱ እኮ ተከፍቷል እኮ አለ ግን ስራ የለም ወፍ የለም ዲፕሬሽን ውስጥ እንዲህ አይነት ስሜት እንዲሰማኝ ለምን ፋይት ያደርገኛል ሴጣን ለምን እኔ ጋር መጣ ምን አይቶ ነው የመጣው እኔ ጋር መቼም ንብ ወደ አበባ ዝም ብላ አትሄድም ወረገፋ አበባ ላይ አትሄድም ንብ አይደል ንብ ቆሻ ጋር አትሄድም አይደል ንብ ቆሻ ጋር ትሄዳለች ዋጋ የለው ነገር ጋር የምትሄደው ምርጥ አበባ ጋር ሄዳ ልቀስም ነው ፖቴንሻል ያቃል ሴጣን እኔ አሁን ሰው እንዲረዳም ፈልገው ፓተርን ያነባል ከልጅነት ፓተርን እኔ እኮ ከልጅነቴ ፖቴንሻል አለ ለካ ከቤት እስከ ትምህርት ቤት እያሳኳቸው ነው የሚሄደው ጓደኞቼ አፌላ አንድ ላፍታ ዝም አይልም ውሻ ካለ አናግረዋለሁ መንገድ ላይ ውሻውን አውርቼው ምናምን አንዳንዴ ጮህብኝ ወይ አስቂው ውሻው ይስቃል ፖቴንሻል ያውቃል ሴጣን በቃ አይቶኛል አንብቦኛል ምን ባደርግ ምን የኛውን ፕሮጀክት የኛ በኋላ ሁሉም ፓተርን አንብቦ እሸቱ ዛሬ እዚህ ጋር እንደሚደርስ ለማወቅ ሴጣን የ3000 የ7000 ዓመት ልምድ አለው እንደኔ የጀመሩ ሰዎች የት እንደደረሱ ያውቃል ስለዚህ አጀማመር አይቷል መጣ ማለት ነው ይሄን አይፈልገውም የዛሬውን አልፈልገውም ስለዚህ መጣ ስለዚህ አንተ ጋር አሁን ዲፕሬሽን ውስጥ ገባ መጠየቅ አለበት something is wrong ምክንያቱም ጓደኛ ዝም ብሎ እየበላ እየጠጣ የኖረ ነው አልጨለመበትም አልበራለትም ኖርማል ላይፍ እየኖረ ነው የሆነ ልጅ በቃ ዝም ብሎ ኖርማል ላይፍ ነው የሚኖረው ዲፕሬሽን ውስጥ አይገባ ስለ ነገ አይጨነቅ ግን ደግሞ ለነገ ምንም ነገር የለውም ግን ዝም ብሎ ሰፊ ይዝባል አንተ ጋር ችግር ካለ there's ምንም ቻሌንጅ ካለ you have to know በቃ you are the chosen one that's why በጣም እየተጨነቀ ያለው አልጣጣም ብሎ እኮ ነው ውስጥ ያለው አቅም አለ ውስጥ የሚነግርህ አለ ሪያሊቲው ላይ የለም ያ ነገር ስትወጣ ምን ብር የለም ጓደኞች ይሰድዋል ማለት ውስጥ ግን እንደዛ ነው የሚነግርህ አየህ ሲጋጭ እንጂ ተቀብሎ የሚኖር ሰው ፋይት እያደረገ ነው ውስጥ አቅም አለ ውጪ ላይ ምንም ነገር የለም ይሄ ፋይት ነው ዲፕሬሽን ውስጥ ይከተል እንጂ አቅም የለኝ ብሎ የሚያስብ ሰው ሲጀምር አቅሙን አውቆ በቃ በአቅሙ እየኖረ ነው ግን አንተ ነገ መድረስ ትፈልጋለህ ምናምን የለም ሪያሊቲው ላይ እሱን ካወቀ በኋላ ሁለተኛው ነገር ምንድነው በጣም ወሳኝ ነገር ኢንቫይሮንመንት እኔ የት ነበር ሙሉ እዛች የሆነች
1 ሜትር በ2 ሜትር የሆነች ለድምጽ መቅረጫ ተብላ የተሰራች ሳጥን ውስጥ ነው ፊልም እያየው ሩቲን ፈጥሬ እዛው አድራለሁ እዛው ውላለሁ። የሆነች ሳጥን ውስጥ እንደሆነ ጨለማ በለው እስር ቤት በለው ገባ። ዲፕሬሽን ውስጥ የገባሁበት ኢንቫይሮንመንት ያ ኢንቫይሮንመንት ነው። ሶ ከዲፕሬሽን የወጣሁት መንፈሳዊ ኃይል በአቡነ ተክለ ሃይማኖት እርዳታ ከዛ ስመለስ ምን ቀየርኩ? መውጣት ጀመርኩ ከቤት እየወጣሁ የሆነ ቦታ ሄዳለሁ። የሆነ ሰው አገኛለሁ። ስራ እኮ አላገኝም፣ ግን ቢያንስም እየመጥቼ አውርቼ ካንቺ ጋር ሄዳለሁ። የሆነ ነገር ትጨምሪልኛለሽ፣ ሳወራ አንተ ጋር እመጣለሁ። የበጎ አድራጎት ነገሮች ላይ ቮለንቲር አድርገህ ብትሳተፍ የሆነ ቦታ ስትሄድ በጎ አድራጎት አካባቢ ያሉ ወጣቶች ቅን ነው ልባቸው እና ፖዚቲቭ ናቸው። አንተ አሁን ለምሳሌ እንበልና የሆነ መቄዶንያ ሄድክ ልበል ለማገር በቃ ከዲፕሬሽን ሄድክ፣ እዛ ቮለንቲር ካሉ ከነሱ ጋር ስትገናኝ የሚያወሩት ወሬ ሌላ ነው፣ ፖዚቲቭ በቃ የተለየ ቫይብ ነው ያለው። የሚገርም ነገር ፖዚቲቭ የሆኑ ቪዲዮዎችን ማየት። አሁን ለምሳሌ ጓደኞችን ምረጥ ምናምን ጓደኞችን ትመስላለህ ምናምን ይባላል። ስለዚህ ቤት ሆነ በዩቲዩብ ከምትፈልገው ሰው ጋር ጓደኛ መሆን ትችላለህ። የኮሜዲያን ሸቱ ጓደኛ መሆን ትችላለህ። የማይ ጓደኛ መሆን ትችላለህ። የቤኪ ጓደኛ መሆን ትችላለህ። ወይም የምታደንቀው የትልቅ ሰው የአባ ገብረ ኪዳን ጓደኛ መሆን ትችላለህ። ለምን ሁሌ ስትሰማቸው እንደ ጓደኛ ይመክሩዋል፣ ይገስጿል። ሶ ጓደኛህን ሲባል ዝም ብሎ ፊዚካል ብቻ አይደለም፣ ዲጂታል ጓደኛ የምታጠፋበት ቦታ ያ ሶ ኤንቫይሮንመንት ሲቀይር፣ ጓደኛ ሲቀይር፣ እይታ ሁሉም ነገር እኮ እይታ እኮ የሚቀየረው ነገር። እዚህ ውስጥ አንተ አልችልም የለኝም ምናምን ስትል የለም አትችልም። ይሄ ቅይር ብሎ ግን ማየት ስትጀምር የመጀመሪያው ማየት ያለብህ ነገር ምንድነው? የተፈጠርከው ለዘላለማዊ ሕይወት ነው። ስለዚህ በእግዚአብሔር ፊት ማንም የማይነካው ርስት ዘላለማዊ መንግስት አለ። ያ ደሃ ሆንክ ሀብታም፣ ህልም ላይ ደረስክ ካልደረስክ፣ መኪና ገዛ አልገዛ አይቀየርም። በእግዚአብሔር ፊት አንተ በንስሐና እግዚአብሔር በሚፈቅደው መንገድ ተመላልሰህ ከሱ ጋር ከኖርክ ይወደ ደሃሙን አሁን ደስ የሚለው ፕሪቪሌጅ ይሄኛው ትምህርት የወደቀውም ልጅ ፕሮፌሰሩ ጥሩ ከሰሩ አንድ መንግስተ ሰማያት ነው የሚገቡት። የተለየ ለፕሮፌሰሩ የለም፣ እኩል ናቸው። ስለዚህ ዘላለማዊ ህይወትንም ማሰብ ያስፈልጋል። ማለት እዛ አከብራለሁ እዚህ ተዋርጃለሁ አል ችግር የለም በቃ እዛ አከብራለሁ። ህይወትን በትህትና ማየት ያስፈልጋል። ብዙ ጊዜ ለራሳችን የተጋነነ ግምት እንሰጥና ትህትና ከኛ ይጠፋል። ከዛ የተጋነነውን ግምት ይዘን ወደ ዓለም ስንመጣ ዓለም በጥፊ በቦክስ ስትለን ግን አንዳንዴ ትህትናም ጥሩ በቃ እንዴ ምን ችግር አለው? በቃ እኔ እኮ መኪና የለኝም አላ እንዴ ምን አይገባኝም እኮ መኪና። አሁን ከትህትና አንግል ነው የምነግርሽ። ማለት ምን ችግር አለው? እግዚአብሔር እግርስ የሰጠኝ እውነት በእኔ በጽድቄ ነው በስራዬ ነው? እግር ለሌሎች ሰዎች የነሳቸው ከኔ ለበለጠ በድለው ነው አይደለም። ስለዚህ በቃ ቢያንስ እግዚአብሔር የሚያስፈልገኝን ሰጥቶኛል በሚል ትህትና ደግሞ ህይወትን ስትቀበል ልጅ አለመውለድ ሊሆን ይችላል፣ የሚበላ እስከ ማጣት ድረስ ልትቸገር ይችላል። ግን ወደ ትህትና ስታመጣው ይሄም እኮ ያለኝም እኮ በቸርነቱ ነው ሳመሰግን ይጨመርልኛል በሚል ስሜቱ ስትመላለስ ዓለም ፓወር እያጣ ይሄዳል ብዬ አስባለሁ። ከዛ ተጠምቀን ስንጨርስ ስንመጣ የሱም ህይወት ተቀየረ፣ የኔም ህይወት ተቀየረ። እንዴት ባንዴ አይደለም። አሁን አንዳንድ ጊዜ ባንዴ አንድ ጊዜ ደርሳ ላይሆን ይችላል ህይወት። ግን እኔ እንዴት ነው ተቀየረ ማለት ማይንድ ሴት የተቀየረ። ድሮ ዲፕሬሽን ውስጥ አልነበርኩም። በጧት መነሳት ጸበል መጠመቅ ማለት በቀዝቃዛው እንኳን ገላይን አልታጠብም። ጧት ተነስቼ ፀሐይ ከጋለች በኋላ ነው የምነሳው። ገባ 4 ሰዓት በቃ ማች አላረግም ከዴው ጋር። ከዛ ጧት እየተነሳው በቀዝቃዛው ገላይን መታጠብ ጀመርኩ። ከተማ እየመጣው ስራ መፈለግ ጀመርኩ። ጓደኞቼን ማግኘት ጀመርኩ። በዚህ በማስታወቂያውም ስራ መፈለግ ጀመርኩ። መንቀሳቀስ ጀመርኩኝ። አንድ ስልክ ተደወለልኝ። ሄኖክ ይባላል፣ እግዚአብሔር ይስጠው። በጣም የህይወቴ መቀየር ምክንያት ነው፣ ባለውለታዬ ነው። ከየኛ ፕሮጀክት ውስጥ ነው የሚሰራው። ደወለና እሺ መድረክ መሪ ፈልገን ነበር፣ መድረክ ትመራለህ አለኝ። ቲያትር መመረቄን ያውቃል። ድሮ ዳጉ አዲስ የሚባል የሬዲዮ ፕሮግራም ሲሰራ ያሰራኝ ነበር፣ ድራማ ምናምን ያሸቅለኝ። በጣም ምርጥ ሰው ነው። ከዛ ሄኒ በዚህ አጋጣሚ እግዚአብሔር ያክብር፣ አመሰግናለሁ። ከዛ መድረክ መሪ ትሆናለህ አለኝ። አዎናለሁ። ምንድነው አልኩት። የኛዎቹ ቱር ሊያደርጉ ነው 22 ቀን ገጠር ይሄዳሉ አለኝ። ከዛ የኛ አይዳ ነች የምትመራ እንትን የምትለው በጣም ትልቅ ፕሮጀክት ነው። እንደምንም ጥሩ አድርገህ ከሰራው ይሄን ስራ ከዚህ በኋላ ይሄ ሊንክ ይጠቅማል አለኝ። እሺ ናና ተነጋገር ዋጋ። ኦኬ ሄድኩ አይዳ ጋር። ጥሩ ይከፍላሉ ምናምን ብሎኝ እኔ እኮ ይልሽ እዛ ጋር እኮ እንትን ዘይት እኮ አሮብኛል፣ የታክሲ የለኝም። ገብቷል አይደል? የታክሲ የለኝም። ዳቦ በቸኮላ ፍርፍር የምቀጠቅጠው እግር መንገድ በቃ ውስጤ ነው እግር መንገድ ይመቸኛል። ግን ደሞ አለ አይደለ የድሮ እንትን የተቀሰቀሰ ማንነቴ ይሄ ትልቅ ሆናለሁ እችላለሁ ምናምን የሚለውና አይዳ ቁጭ አድርጋ መድረክ ትመራለህ? አዎ እመራለሁ። ስንት ልክፈል አለች። በአንድ ስቴጅ 5000 ብር አልኩ። 11 ከተማ እኮ እንደ ፕሮፌሽናል አክት አደረኩኝ። እሷ ደግሞ መርቼ እኮ አላውቅም፣ ግን ቲያትሪካል አርት ዲግሪ አለኝ፣ ጸሐፊ ነኝ ምናምን። ግራ ገባት። ማለት በቃ ይሄ ልጅ ኮንፊደንስ አለው። እርግጠኛ ነው? አይ 5000 ብር በጀት የለኝም። በጀት የለኝ ገራ 3500 ብር ትሰራለህ በመድረክ አለች።
ላንቺ ስልሽ አልኩኝ። እዚህ ጋር ምናልባት ከጠቀመሽ ልንገርሽ አንድ ነገር ማይ አሁን 3500 ብር በመድረክ ሊከፈለኝ ነው። የእህቴ ባል ድርጅት ከፍቶ 1 ዓመት ሙሉ ቤት ኪራይ እየከፈለ ነው፣ ስራ አላገኘም። ይሄ ስራ 22 ቀን ነው። የግሌን ስራ አግኝቼ ጥዬ ልሄድ ማለት ነው። የሱን ድርጅት አመት ዋጋ ከፍሏል። ይሄ ሰውዬ ተፈተንኩ መሰለሽ። ወደ ቤት እየመጣሁ ፈተና ምን አይነት ፈተና ውስጥ ነው የገባው? 3500 ብር በ11 መድረክ ወደ 35000 ብር ለኔ በጣም በዚህ ሰዓት ያስፈልገኛል። ተፈተንኩ ማይድ ስራው ያመልጠኝ። እኔ ብሩ አይደለም አንዱ የፈተነኝ ከአይዳ ጋር ኮኔክሽን ያመልጠኝ አውቃለሁ። በእኔ ሙያ እሷ ንጉስ ነች። ከሷ ጋር አንዴ ከተጠጋው ላይፌ እንደሚቀየር አውቃለሁ። እሺ እዚህ ጋር ግን ፋሚሊ ነው የሰው ያየው የእህቴ ባል እና ትቼ ካምፓኒውን የሆነ ነገር ባረግ እህቴ አለች ማለት አይደል? ይታዘበኛል። እንዴት ላድርገው? ግራ ገብቶ ኧረ መፍትሄ ስጠኝ አምላኬ፣ አይዲያ ስጠኝ ጸለይኩኝና በቃ በጣም ሳስብ የሆነ አይዲያ ብልጭ አላለኝ እንዴ። ሁለቱንም እኮ ዊን ማድረግ እችላለሁ። ምን ብሩን ለድርጅቱ ላስገባው፣ ደረሰ ይልቁረጥ፣ የእህቴ ባል ይውሰደው ገንዘቡ፣ እኔም ኮኔክሽን የላኝ። በቃ እግዚአብሔር የና አይዲያ ገለጠልኝ። በጣም አሪፍ ሄድኩና ለሲስተር ባል ስራ አግኝተናል አልኩት። ደስ አለው። ሂድ ተፈራረም፣ ተቀበለ ገንዘቡን፣ ደረሰኝ ቆረጠ። አንተ በእግዚአብሔር አምነግ በንጹህ መንገድ ልጓዝና ላግኝ ስትል እግዚአብሔር በላብ በወዝ ጥረ ግረ በቃ